ጣጣትሽን ያየሁት ጓጉቻለሁ ባልሽ እና ብሩኬ ሃይሚን ሰፕራይዝ ያድርጋ። ሰፕራይዝ ሁሌ ነው የሚያደርጋት። ግን አንድ መልእክት ደርሶኛል ላደርስላት ለእህቴ ማለት ነው። እንግዲህ ማታን የቀረጽኩት አይታይም፣ ይቅርታ ጠይቃለሁ። ቤተሰቦቼ እንዴት ናችሁ? እንዴት አላችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንግዲህ ዛሬ የተላከልኝ እንግሊዘኛ ነው። ብንቀጠቀጥ ምን ብል እኔ ተርጉሜ አውቄዋለሁ የገባኝም ማለት ነው። ትንሽ ልሞክርላችሁ። እንግሊዘኛ ነው የጻፈችልን፣ ግን አውቀሽ ነው አይደለ አንቺ እህቴ ማለት ነው መሲ አውቀሽ ልትፈትኝ ነው። ለማንኛውም እንዳትረሺ አድርሽልኝ ስላለችኝ ተንቀጥቅጬም አደርስላታለሁ። ጥሩ ጥሩ ምክርም ስለምሰጠኝ ማለት ነው የኛ ውድ ቤተሰቦች። መልእክቱ ግን ያው በደንብ በአማርኛ አብራራላችኋለሁ፣ ግን በእንግሊዝኛ ብላኛለች። ከቻልኩ ላንብብላችሁ ማለት ነው። እዚህ ጋር እንግዲህ የሆነ የጻፈችው ሲስ ይሄንን መልእክት ለቡራ አድርሽልኝ ይላል ትላለች ማለት ነው። በት ፕሊስ ዶንት ጎ ባይ ዩር ሰልፍ ዱባይ ትላለች። ዱባይ እንዳትሄድ በእንግሊዝኛ በኋላ ተረጉማለሁ። ሺ ቶልድ ዩ ክሊር ያለበት ነገር አጽዳ ለማለት ነው መሰለኝ። ወንት ሾው ወንት ፍሎርስ ካን ሌግል ምን እንደሆነ አልገባኝም። ኤንድ ፑት ባክ ዘ ፕሮሚስ ያኔ ያርግ አያርግ እንግዲህ የምናውቀው ፕሮሚስ ሪንግ ይላል or boy another one day say sorry again. This is won't make sure you hear the woman ትወዳለች እንደማለት ይመስለኛል። እስኪ ቆይ በኋላ እንትን ነው ተርጉሜዋለሁ። ሹ ወንት ሲንግ ላቭ ቱ ዶንት ፎርጌት ዘ ቢዩቲፉል ድሬስ ማች አንድ አይነት ልብስ ወንት ዩር ሾርት ዊ ላቭ ዩ ብሩክ ኤንድ ሃይሚ። ስላሰነኳኮርኩት ይቅርታ ይደረግልኝ። ቢቀርብሽ ማለታቸው አይቀርም፣ ግን በጣም ነው የምወዳት። ጥሩ ጥሩ መልክትም ታስተላልፍልኛለች። እኔ ግን በእንግሊዝኛ ተርጉሜዋለሁ ያለችው ማለት ነው። ዱባይ ትትሃት እንዳትመጣ ፍሎር ያለችበት ቆንጅዬ ክላስ ውስጥ ለእሷ የሚያስደስታትን ነገር አንድ አይነት ቀሚስ አንድ አይነት ማች አድርጋችሁ የሚያስደስታትን ነገር አድርግ ነው። ግን እኔ ገብቶኛል። ያው ተርጉሙት እንግዲህ። ያው እንግሊዝኛ አለርጂክ አለብን እኛ። ያቋረጥ ነው ከ8 ነው ጋይስ። ሶ በመስኮት ነው የተማርነው ነው ማለት ነው። ጎበዝ አይደለም፣ የጉልበት ስራ እንጂ የትምህርት ቤት ብዙም አይደለም። ግን ሰው አለበት እየዋል ነው አይደል እንዴ? ኧረ እንዲማ ራሴን ዝቅ አላረግም። ማንኛውም ቢቀርብሽ የምትሉኝ አይጠፋም። እኔ ግን ለእህቴ ተሰነካክሬም ተወነጋግሬም ቢሆን አንብቤላታለሁ ማለት ነው። እና የኔ ውድ ቤተሰቦች ልትል የፈለገችውን ነገር በአማርኛ ዘርዘር ሳረግላችሁ፣ ለሃይሚዬ አንድ አይነት ማች ሆናችሁ ሰፕራይዝ የምጠይቅህን ነገር አድርግላት ዱባይ ከመሄድ በፊት ነው ያለችው። ዱባይ ትታት እንዳትመጣ ነው። እና ብዙዎቻችን ጥያቄ ሆኑብናል እሱ ነገር። ያ ነገር ደግሞ እንግዲህ እሷ ፕራንክ ልታደርገ እንደሆነ ነው እንግዲህ የገባን። ትታ ማለት ትቷት ይሄዳል ብዬ እኔም አላስብም፣ እሷም አትቀርም ብዬ ነው ማስበው። ነገር ግን ብሩኬ ይሄንን ነገር እንዲህ አበባ ዲኮር ምናምን ትናንት ሰምታችሁታል። እንደዛ ካረኩልሽ በኋላስ ከዛ በኋላስ ስሜ ጉንጭህን ስሜ ወደ ክላስ ይገባለሁ ምናምን ስትል ነበር። እና ያው እሷን እንደዚያ አሁን የሆነ ሰፕራይዝ አድርጋችሁ ጀስት አሁን እነሱ ያሉበት ሁኔታ እንግዲህ እኛ እንደምናያቸው ወደ እንደዚህ አይነት ነገር ማለት በቃ ይሄ ሰፕራይዝ አድርጋችሁ ሆቴል ይዛችሁ አብሮ የመተኛት የማደር ነገር እንግዲህ እኛ ጋር እንደሌለ ነው እያሳዩ ያሉት። ከአንዴም ሁለቴ ሃይሚም ከዚህ በፊት ለብሩኬ ፕራንክ አድርጓለች፣ ብሩኬም ይኸው ፕራንክ አድርጓታል። አሁን ይሄንን ነገር እሱ ደግሞ እንደዚህ አበባ በአበባ ሆኖ የሆነ ክላስ የሆነ ሩም ይዞ ቢያደርግ ምናምን ሃይሚ ትፈራለች፣ ትደነግጣለች። ከዛ በእርግጥ መቁረጥ ይችላሉ ካሜራ ላይ። አንተ ምን ፈልገህ ነው? አንተ ምን ልታረገኝ ነው? አንተ ምናምን እንደዛ ነገር ትላለች። እና ያንን ሰርፕራይዝ ላዘጋጀ ሰው ደግሞ እንደዚህ ሲባል ትንሽ ይደብራል። ግን ቪዲዮውን መቁረጥ ይችላሉ። ምንም ማለት አይደለም። ስሜቷ ነው፣ መብቷ ነው። እየተጋፋኋት አይደለም። እዚህ ጋር ትክክል ናት። ግን ደግሞ አሁን በነፃነት እነሱ በቃ ኖርማሊ ፍቅረኛሞች ናቸው። ፍቅራቸውን ተገላልጸው የራሳቸው ፍቅር ቢሆን ይሄን ማድረግ ቀላል ነው። ግን አሁን እነሱ ሁሉ ነገራቸው ድብቅ ነው። እንደዛ ስለሆነ ያው አንዳንድ ነገሮች ላይ አሁን ትናንትና
ይሄ በውስጥም ሊሆን ይችላል። እሷ ፕራንክ እንደሆነ አታውቅም ነው የተባልነው። እንግዲህ በሰማነው ልክ ነው የምናወራው። ሰው በፕራንክ ውስጥ ስሜቷን አወጣች ነው እናንተ እያላችሁ ያላችሁት፣ ፍላጎቷን ተናገረች ነው። ግን ብሩኬ ደግሞ ይሄን ነገር አድርጌ እሷ ከኔ የምጠብቀው ነገር ቢኖርስ ለምን እንዲህ አረክ ብትለኝስ የሚል ነገር ፍርሃት አለበት። ትናንትና ጥያቄው እንደዚህ ካረኩሽስ በኋላ እንዲህ ከሆነስ በኋላ እያለ ነው ያዳመጣት የነበረው ማለት ነው። እና እኔ እንደተረዳሁት ከሆነ ብሩክ ይሄን ነገር በጣም ሲምፕል ነው፣ ከዚህ በላይም ያደርጋል። ይሄ ሲምፕል ነገር ስለሆነ እሱ ግን የማያደርገው ለዚህ ብሎ ይመስለኛል። በባለፈው ራሱ በሀይሚ ቤት ያ ሁሉ ሰፕራይዝ ፕሮሚሷን ያደረገላት ጊዜ ብዙ ነገር ነበር ማለት እየፈራች ነበረ። በመሀል ተናግራለች፣ ወረቅ አረኩ ብለህ ልትበላ ነው ምናምን ብዙ ነገር ተባብሎ ነበረ። ግን በቃ የሆነ ራሱን እንድትገምተው አይፈልግም ብሩኬ። ለዛ ይመስለኛል እኔ እንደዚህ አይነት ነገር ላይ በቃ የሆነ ፈታ ብሎ እንዲህ የማያደርገው በዛ ነው ብዬ ነው እኔ የማስበው። ብዙ ጊዜ የሆነ ክሎዝ ሆኖ ነው እንደዛ ነገሮችን የሚያደርገው እና የዛን ጊዜ የመጀመሪያ ጊዜ ነው ራሱ እንደዛ አድርጎ ዲኮር ሰርቶ ምናምን እና አንዴ ሰለብሬታቸውን አክብረዋል፣ አንዴ ደግሞ ያንን አድርገዋል። እና ባይዘወይ ያው እኛን ለማስተማር ብዙ ጥግ ድረስ ሄዳችሁ አስተምራችሁናል። ችግር የለውም። ያው ሴቶችዬ እንደ ሀይሚ መጠንከር ነው ያለባችሁ እንግዲህ ምክንያቱም ጓደኛችሁ ጋር መጥፎ ነገር አድርጎባችሁም ያው ብዙ ነገር በእርግጥ አሳልፏል ብሩኬ እንግዲህ ማለት ውጭም ሄደር ተብሎ ምን ብሎ ዞሮ ዞሮ ግን ያው እንደሚዋደዱና ይቅር ልልህ ስፈልግ ደግሞ ይመጣብኛል ጥፋትህ እያለች ነው ያለችው ሀይሚ በትዝታ ውስጥ ማለት ነውና ያ ነገር ቢሆንም ባይሆንም ማለት ነው። ግን ደግሞ ቢሆን ብላችሁ ስታስቡ ብዙ ከብሩኬ ጋር የማይሄዱ ነገሮች አሉ። ብዙ ነገር ሀይሚን እንኳን ለዛ እየወደዳት ያላሳሳተችው ሴት እኔ እዩ እንዴት ነው በየትኛው እንትኗ ነው የምታሳስተው? ሀይሚ አሁን እንደ ወንድ ላይ ተሳሳተ ቢባል ሀይሚ ተሳስቶ እንኳን እንዲህ ቢሆን ችግሩን ትደብቅለታለች። ለምን? ፍቅረኛዋ ስለሆነ እኛ ጋር ይዛመጣም ብዬ ነው የማስበው እኔ። ግን ስራ ስለሆነ ነው ከእሷ ጋር እንደዛ ሆነ እንደዚህ ሆነ የተባለው ነገር። ግን ሀይሚ ጋር ደግሞ ጥያቄ ለምን እንዳሳደረ ለእኛም ግራ ገብቶናል። ስላልተፈታ ነው። አሁን ዱባይ ላይ ዝም ብላ እሺ ብላ ብትሄድ የሰው ምላስም እኮ መከራ ነው። እንደዚህ የበደላትን ወንድ እንዴት ነው እንዲህ እሺ ብላ ተከትላ የምትሄደው ነው የሚለው። አሁን ለትላንትናው ፕራንክ ለራሱ ምን ያንገላታታል? ምን ፈልጎ ነው ከሷ የሚል ሰው አለ። እና ግራ ያጋባኛል እኮ አንዳንዴ። እኔ ከዛ ከሚያዛዝገው ንግግራቸው ይሄ ነገራቸው በጣም ደስ ይለኛል፣ እንዲህ አይነት ቪዲዮ ሲሰሩ። ግን ደግሞ እንዲህ አይነት ቪዲዮ ለእኛ ነው እንጂ ደስ የሚለን ለነሱ ርዕስ የለውም። ነገ ደግሞ ሌላ አይዲያ መፈለግ ነው። አይዲያ በመፈለግ ራሱ ጭንቅላት ማጠዘዝ ነው። ትንሽዬ ጸብሳ ካለች ግን 3 4 5 ቪዲዮ ይዘው ይመጣሉ በዚያቸው ርዕስ። ሀታ ሌሎቹ ራሱ ጓደኞቻቸው ሀይሚና ብሩኬ ጋር ኮሽታ ካለ ፌስታል ማንኮሻኮሽ ብላለች እኮ ሀይሚ ማለት ነው። እኔ እኮ የሷ ልጅ ቅኔ ግርም ነው የሚለኝና ፌስታል መንኮሻኮሽ ነው ብላለችና ሁሉም በየቦታው ኮሽ ይላል። ሀይሚና ብሩኬ ጋር የሆነ ግርግር ሲኖር ጥፍት ሲል ደግሞ እንደምታዩት ነው። አሁን በዙሪያቸው ያሉ ሰዎች እንኳን አንድም ቪዲዮ ሰርተው አያውቁም፣ እንደምታዩዋቸው ናቸው። ስለዚህ ግርም ይለኛል እኔ አንዳንዴ ሳስባቸው ማለት ነው። እና ብሩክ ይሄን ነገር ማድረግ አቅቶት አይደለም። መሲ እህቴ እንግዲህ አወነጋግሬ አሰነካክሬ ስላነበብኩብሽ በጣም ይቅርታ። የእንግሊዝኛ አለርጂክ አይደለን እኛ ኢትዮጵያኖች፣ ሁላችሁንም አይደለም፣ የተወሰነ ያው እኔ ማዳም ገረድ ነኝ አይደል? ድስት መፈግፈግና ሮዝ መቀቀል ነው ማውቀው። ለዛ ነው ይቅርታ አድርጌልኝ። እንግዲህ ምንም ማድረግ አይቻልም። ሞክሬያለሁ። መሞከሬ ብቻ በቂ አይደለም። እኔ ዲግሪ አልተመረቅኩኝ፣ በመስኮት ነው የተማርኩት። በተማርኩት ልክ ደግሞ መልሻለሁ ማለት ነው። ልጁ መጥቶ አቋረጠኝ። ምሳ አልደረሰም አላለኝም። ሄጄ አሁን 5 ሰዓት ተነስቶ ነው እንዲህ እንደዛ የሚለኝ። እና ውድ ቤተሰቦቼ ለማንኛውም ይሄን ይመስላል። እህቴ መስዬ ያላንቺ ይቅርታ ነው ስላሰነካከርኩት ይቅርታ ጠይቄያለሁኝ ማለት ነው። ሌሎቻችሁ መሳቅ ካለባችሁ መፎገር ካለባችሁ ፎግሩ ማለት ነው። ግን ያው በዛም ብለን በዛ በትርጉም በምል ብለን ያው ዩቲዩብን እየተቆጣጠር ነው ታውቃላችሁ መጀስና በትርጉሙ ተርጉም ያለው በራሴ ልትል የፈለገችውን አንቺም ማውቀሽ ነው በእንግሊዝኛ የተፈታተንሽ ማለት ነው። ለማንኛውም ሰው ያለውን ከቸረ ምንድነው ንፉግ አይባልም ይባላል። መልእክትሽን አድርሳለሁ ለብሩኬ። ግን ደግሞ ቢደርሰውም እሱ ይሄን ነገር ማድረግ እንዳላቃተው 100% ነው ምነግርሽ። ሪዝኑን አቅርቤልሻለሁ። የሚከተለው እንደዚህ አይነት ነገር ከተደረገ በኋላ የሚከተል ነገር አለ።
ያንን ነገር ስለሚፈራ ነው ብዬ ነው የማስበው። ስለሚፈራ ሳይሆን ስለሚያከብራት ሀይሚን በቃ በዛ ቦታ ላይ እንድትጨናነቅ ስለማይፈልግ ነው። እንደዛ ብዬ ነው እኔ የምረዳው ማለት ነው። እንግዲህ የልባቸውን መሻት ፈጣሪ ያቅርብላቸው ነው እኔ የምለው ማለት ነው። እየተግደረደሩ ሁለቱም በመሀል እየተጣሉ በመሀል ርቀት እንዳይፈጠር ነው እንጂ እንደዚህ ተግደርድረው ዞሮ የሚገናኙ ከሆነ ደስ ይላል። ይሄ ነገር በጣም ለሀይሜም ቢሆን ለብሩኬም ቢሆን ለጭንቅላታቸው ሁልጊዜም ህመም ነው የሚሆነው ቢለያዩ ማለት ነው። ግን ደግሞ ያው አንዳንድ ጊዜ ከባድ ነገሮች ውስጥ ሲገቡ ያስፈራሉ። ይሄን ነገራቶች ሁሉ ይከብዳሉ። በተለይ በስማም በብሩክ በኩል በቃ ብዙ ጫና ነው የሚወርድበት። ማለቴ እንዲህ አረጋት፣ እንደዚህ ሆነ፣ ተጠቀመባት፣ ደፋት፣ ገለበጣት። ግን እሷ ያ ችግር ሁሉ ተፈጥሮ አትወደውም ብለው ሁሉ ሲሰድቧት ነበር፣ እሷን ራሱ ማለት ነው። ግን ችግሩ ተፈጥሮ እንኳን እንዴት ነው የምታስበው? እኔ እኮ ሰው ነኝ፣ ለምንድን ነው የማልወድህ ነው ያለችው። በቃ እኔ ይቅር ልልህ ሳስብ በቃ ችግር ይመጣብኛል። በቃ ይሄ ያለ ነገር ነው። በነገራችን ላይ ኢንተርቪው ላይ 7 ጊዜ ችት አድርጎብኝ ይቅር ብዬው እምቢ ብሎኝ ከዛ ግን አልፈልግም ብዬ ትቼው ሄጄ ሌላ ሰው መቀበል አልቻልኩም ማለች። በቃ ማፍቀር ሌላ ወንድ አስጠላኛለች። እና አንድ ጊዜ ሴት ልጅ ልብ አይመረዝ፣ ከተመረዘ በኋላ በጣም ከባድ ነው የሚሆነው። ነገር ግን ያው ብሩክና ሀይሚ ፈጣሪ ይጠብቃችሁ። እኛ ስራ ብለን እንደምናስበው ብሩክም የገባበትን በሰላም ያሳልፍልህ ነው የምለው ማለት ነው። ምክንያቱም ሌላ ጣጣ እንዳይፈጠር ማለት ነው። እና እንግዲህ ዱባይ እኔ ብቻቸውን ይሄዳሉ የሚል ህልም የለኝም። አብረው ነው ይሄዳሉ ብዬ የማስበው። ከዛ ውጪ ሌላ ምንም አዲስ ነገር ይኖራል ብዬ አላስብም። አሁን ላይ ትንሽ እየተግባቡ ነገር ይመስለኛል። የአብስላት ደግሞ የአብስላት አሳስቧታል ላላችሁት ነገር እሷ ያው ብሩክም ነግሯታል፣ እሷም ተናግራለች። ያው ማለት በቅርብ ጊዜ ደግሞ ወደ ቤት መመለሱ በጣም ጥሩ ነገር ነው። እዛ ውጭ ላይ ቢቆይ ሁሌ ከሷ ጋር ፎቶ ሲነሳ ከሷ የሆነ ነገር ሲያደርግ የሆነ ያማል፣ ምንም ቢሆን ምን ማለት ነው። ከዛ አንጻርም ይመስለኛል ወደ ቤት ልመለስ ያለው ብሩኬ ማለት ነው። ግን በዛም ተባለ በዛ ያው ሌላ ሴት ጋር መሄዱ እሱ ቤት እንዲገባ መንስኤ ሆኖታል፣ እኛ እንደምናየው ከሆነ ማለት ነው። ከሀይሚ ጋርም ትንሽ ነገር እውነተኛም ግልጽም ባይሆንም ትንሽ ነገር እያየን ነው። ከዛ በፊት ያው ብዙ ሰዎች ነበሩ፣ እኔ እድሜ ልኬን አንተ ሚስጥር ልጠብቅልህ ነው፣ እኔ እናትህ ነኝ ምናምን ብዙ ነገር። ግን እሷ ከመጣች በኋላ ቢያንስ መጥፎ ነገሮቹ ቀርተዋል። እና ጥሩ ነው ብዬ ነው የማስበው እኔ ማለት ለሁለቱ ግንኙነት ምንም የሚመጣ ነገር ባላቅም እኔ ጥሩ ነው ብዬ ነው የአምልከት መንጣት ያሰብኩት። እንግዲህ ደግሞ የነገን ፈጣሪ ነው የሚያውቀው። የኛ ውድ ቤተሰቦች ፈጣሪ ከክፉ ነገር ይጠብቃችሁ። ብሩኬና ሀይሚ እናመሰግናለን። ባይ ቤተሰቦች ወዳቸዋለሁ በጣም በጣም ከምላችሁ በላይ ማለት ነው። የኔ ውድ ቤተሰቦች ስለምትሰጡኝ ሀሳብ አስተያየት በጣም አድርጌ ነው ማመሰግናችሁ። እየተቃጠላችሁ ደግሞ እንግዲህ የምትሳደቡ ሰላማችሁ ብዝት ይበል። እኔ ምንም አይመስለኝም፣ እኔ ሴስ ማለት ነው። አመሰግናችኋለሁ፣ ወዳችኋለሁ። ባይ መልካም ቀን ይሆንላችሁ። በጨለማ አሽከረከራለሁ፣ ጉድ እኮ ነው።